አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን ተከታተሉ። ዛሬ በጣም ይሄ ቪዲዮ ላይክ ያስፈልገዋል። ምክንያቱም ይሄን ቪዲዮ ለመቅረጽ ከ10 ጊዜ በላይ እንትን ብሎብኛል ማለት ነው እየተቋረጠና ላይክ አድርጉኝ እላለሁኝ። ዛሬ ይዤላችሁ የመጣሁት ደግሞ ሚዲያ ላይ ስንሰራ ማንን ነው ማማከር ያለብን? ሰዎችንስ ማማከር ግድ ነው ወይ በሚል ርዕስ ነው። ያው ይሄ ሀሳብ አንድ ሁለት ልጆች ሀገር የገቡ ነበሩና ትንሽ በሚዲያ እየሰሩ እዛ ሲሄዱ ያው ትንሽ ችግር ስለገጠማቸው እኛም እንድንማርበት እነሱም ደግሞ ሀሳብ አስተያየታቸውን ለነሱ እንድትሰጧቸው ብዬ ነው ይዤ የመጣሁት ማለት ነው። እንግዲህ ቪዲዮን ላይክ አድርጉ። ሚዲያ ላይ ማማከር ነው ሚዲያ ለመስራት ሰዎች ማማከር አለብን ወይ የሚለው እኔ በሁለት መንገድ ያየዋለሁኝ። ለማን ነው ማማከር ያለብን? ሚዲያ ለሚጠቀሙ እኛ በምንሰራው ስራ ላይ ሚዲያ ላይ የተሰማሩ ሰዎችን ነው ወይንስ ደግሞ ሌላ ጓደኛ ዘመድ የምናውቃቸውን ሰዎች ነው ማማከር ያለብን በሚለው በሁለት ከፍለዋለሁ። ምክንያቱም አንደኛው የሚያውቁ ሰዎችን ማማከር ወይም ደግሞ መጠየቅ በሚለው 100% እኔ አዎ ማማከር አለብን። ምክንያቱም እነሱ ከኛ የተሻለ ልምድ ያላቸው ለስራችን ይጠቅመናል ብዬ ስለማስብ እነሱ መንገርና ከነሱ ሀሳብ አስተያየት መጠየቅ ግድ ነው። ምክንያቱም እነሱ ሚዲያ ላይ ስለቆዩ ስራውንም እየሰሩ ስለሆነ ለኛ የሚሰጡን ነገር ከልምዳቸው ለኛ ጠቃሚ እስከሆነ ድረስ ለነሱ ብንጠይቅና መጠየቅም አይጠበቅብንም። በአሁኑ ሰዓት ከሚዲያው ላይ እንዴት መሰራት እንዳለበት እንዴት እንደሆነ እየተማርን እያየን ስለሆነ ማለት ነው። ግን ደግሞ በቅርብ የምናውቃቸው ሰዎች ካሉ ከነሱ ትምህርቶችን እየወሰድን መመካከር እንችላለን ማለት ነው። በሌላ መንገድ ደግሞ ለምታውቁት ሰው ለጓደኛም ሊሆን ይችላል፣ ለቤተሰብም ሊሆን ይችላል፣ ለነሱ ማማከር ግዴታም አይደለም። ምክንያቱም እናንተ ስራ አይደል የያዛችሁት፣ ስለዚህ ስራችሁን ስሩ እንጂ እነሱን ምን ይመለከታቸዋል? ምክንያቱም እነሱ ስለዚህ ልምድ እውቀት ከሌላቸው ለእናንተ ምንም አይነት ገንቢ ሀሳብና አስተያየት አይኖራቸውም ማለት ነው። እንዴ ሚዲያ ላይ ልትወጪ ነው እንዴ አይነት ነገር ሊመጣ ይችላል። ወይንም ደግሞ አለ አይደለ የሆነ አመለካከታቸው የወረደ ከሆነ ብዙ ነገር ሊመጣ ስለሚችል እናንተ ከዛ ሳይሆን ስራችሁ ላይ ትኩረት፣ ስራችሁን በሚመለከት አይነት እናንተ በምትሰሩት ስራ መንገድ ሰዎችን ማማከር ትችላላችሁ፣ በእናንተ ተመሳሳይ የሚሰሩ ሰዎችን። ከዛ ውጭ ግን ላለው አታማክሩ። የሰውን ማስተያየት ደግሞ ፈርታችሁ ከስራችሁ ወደ ኋላ ማለት የለብንም ማለት ነው። እና እነዚህ እህቶች ሀገር ገብተው በቃ እንዴት ዩቲዩብ እሰራለሁኝ ዩቲዩብ ልስራ ሲሉ ያለው የቤተሰብ ሪያክሽን ጥሩ አልነበረም። እንዴ ምንድነው ሚዲያ ላይ የሚወጣው ምናምን ታውቃላችሁ። ደግሞ የገጠር ሰው ምናምን ከሆነ ትንሽ ይከብዳል። ግንዛቤ መጥራት ስላለባቸው ምንድነው ምናምን አይነት ነገር ሊመጣ ስለሚችል በዚህም ፍራቻ ግን እናንተ መስራት እየቻላችሁ ለሰው ብላችሁ ስራችሁን ማቆም የለባችሁም። ይሄ እኔ የምላችሁ ነው ማለት ነው። እናንተም ደግሞ ይሄን የምትሰሙ ጓደኞቼ ከስር ኮሜንት ላይ አስቀምጡላቸው የእናንተን ሀሳብ ማለት ነው። እናንተስ ቢገጥማችሁ ይሄ ነገር ምን ታደርጋላችሁ? ለምሳሌ ሀገር ከገባችሁ በኋላ በቃ በሰው ፍራቻ ስራችሁን ማቆም የለባችሁም። ለስራ ብላችሁ እስከመጣችሁ ድረስ ስሩ፣ ምንም ችግር የለም። ሰው ደግሞ በቃ አለ አይደለ እንደ ግንዛቤው ነው። በአሁኑ ሰዓት ኢትዮጵያ ሆኖ ራሱ እኮ በደንብ እየሰሩ ነው። ቲክቶክ ላይ ብታዩ፣ ዩቲዩብ ላይም ብታዩ የገጠር ሰዎች በጣም እየሰሩ ነው ምናምን እና ስለዚህ ምናልባት የእናንተ አካባቢ ያው ብዙም የሚዲያ እንትን ስለሌለው ምናልባት ላያውቁ ስለሚችሉ ነው እንጂ አሁን ላይ ሁሉም ሰው ይሰራል። በደንብ ነው እየሰሩ ያሉት። እንዲሁም ሀገር ላይ የሚሰሩት በደንብ እይታ ይኖራቸዋል እያያችሁ ከሆነ ማለት ነው። ስለዚህ ለዚህ ብላችሁ እናንተ ስራችሁን ማቋረጥ የለባችሁም። ምናልባት ችግር የሚፈጠረው የተደራገራችሁ ከሆነ እሱ ጋር እንግዲህ አስቸጋሪ ነው። አትውጪ የሚል ነገር ከመጣ ያው ሀሳቡን ነግራችሁ አስተያየት ማለት የእናንተንም ያለውን አመለካከት ስራችሁን አይቶ እንዲሁም ደግሞ ያው ለምን እንደምትጠቀሚ ሀሳብሽን መናገር ከቻልሽና
ገንዘብ ያመጣል ካላችኋቸው በነገራችን ላይ የአሁን ሰዎች ምንም ይሁን ይቀበላሉ ብዬ ነው የማስበው። ምክንያቱም እናንተ እዚሁ ሰርታችሁ ገንዘብ እየላካችሁላችሁ አይደል እንዴ? እንኳን አይደለም ዩቲዩብ ሰርታችሁ የምታመጡት ገንዘብ። ስለዚህ ገንዘብ ስለሆነ ፍላጎታቸው ያን ያክል ይጫኗችኋል ብዬ አላስብም። ምናልባት ምንም የማያውቅ ሰው ካልሆነ በስተቀር የተደረገራችሁም። ምክንያቱም እናንተ እዚህ ስደት ላይ ሆናችሁ እየሰራችሁ ገንዘብ እየላካችሁለት፣ አሁን ደግሞ ዩቲዩብ ሰርታችሁ ገንዘብ ብታመጡ አይሆንም የሚል ያለው ያለ አይመስለኝም በአሁኑ ሰዓት። ካለም ደግሞ ጎበዝ ነው አንቺን ማስተዳደር የሚችልና ጎበዝ ጠንካራ ወንድ ነው ብዬ አስባለሁኝ። አትስሪ የሚል ካለ ማለት ነው፣ በራሱ የሚተማመን ሰው ካለ እንደዚህ አይነት ወንዶች አደንቃለሁኝ። ካሏችሁም እናንተ በደስታ አቁማችሁ ኑሯችሁን ትዳራችሁን መምራት ትችላላችሁ። ነገር ግን አረብ ሀገር እየሰራችሁ የምትልኩለት ወንድ ዩቲዩብ ሰርተሽ ገንዘብ ብታመጪ የሚቆጣጠርሽ ራሱ አይመስለኝም። ነገር ግን ያው አንዳንድ ምናልባት ከ105% ወይም ደግሞ 3% ሊኖሩ ይችላሉ። ግን ካሉም ደግሞ ለሚዲያ ብላችሁ ትዳራችሁን ማፍረስ የለባችሁም። እሱ ሰርቶ እስካመጣ እስካስተዳደራችሁ ድረስ ምን አገባችሁ? አትስሩ፣ ቁጭ በሉ ማለት ነው። ሌላው ደግሞ ብዙ ሰው ሚዲያ ላይ መውጣት አለ አይደለ እንደ ነውር ምናምን አድርገው ወይም ደግሞ እንደ ሐራሙን እንኳን ተውት። ምክንያቱም ሐራም ካልን ስደት መምጣት ራሱ ሐራም ነው። ግን እንደ ባለጌ ምናምን አይነት ነገር አድርገው የሚያዩ ሰዎች አሉ። ይሄም ደግሞ የግንዛቤ ጥረት ነው። አትስሟቸው፣ ማንንም አትስሙ። በነገራችን ላይ ሚዲያ ላይ ስትመጡ ፈጣጣ ነው መሆን ያለባችሁ ማለት ነው። በቃ እንኳን አይደለም ደህና ነገር ይዛችሁ እየሰራችሁ እንደማይባል ነገር እያሉ ፈጣጣ ሆነው ስንት ፌመስ ይሆናሉ ማለት ነው። ስለዚህ እናንተ መልካም ነገር እስከሰራችሁ ድረስ ማንንም ሰው መፍራት፣ የማንንም አስተያየት ደግሞ የመቀበል ግዴታ የለባችሁ። የሚጠቅማችሁ ከመሰላችሁ መቀበልም አይጠቅም ወይም ደግሞ ለእናንተ ምንም የማይሆን ከሆነ ደግሞ አይታችሁ ማለፍ ትችላላችሁና ጠንካራ ሆኑ ላለሁኝ ውድ እህቶቼ። እነዚህ ሁለት እህቶች ያው የተቸገሩበትን ሀሳብ ነው እኔ እዚህ ጋር አምጥቼ ለእናንተ እየነገርኳችሁ ያለሁት። እናንተም ደግሞ አስተያየታችሁን ኮሜንት ላይ ቁጭ ቁጭ አድርጉላቸው ላለሁ ውዶቼ። በተረፈ ያው ሁላችንንም አለ ያበርታን፣ ራሳችንም ሰዎችንም የሚጠቅም ነገር ይዘን የምንጠቀምበት ያድርግልን ማለት ነው። ሁሌ ተመልካች መሆን የለብንም። ዩቲዩብን እኮ ልክ እንደ ቴሌቪዥን መጠቀም የለብንም። በነገራችን ላይ ቴሌቪዥን በቃ ቁጭ ብላችሁ ነው የምታዩት። ዩቲዩብ ሲሆን ደግሞ እናንተ ተጠቃሚ መሆን መቻል አለባችሁ። በአሁኑ ሰዓት ሶሻል ሚዲያ ተጠቃሚ መሆን ማለት በሁለት መንገድ ማየት ነው። ተጠቃሚ ማለት ዝም ብሎ ማየትም ራሱ ዩቲዩብ እጠቀማለሁ ወይም ደግሞ ፌስቡክ፣ ቲክቶክ ምናምን አይነት ነገር ነው። ግን ተጠቃሚ የሚለው ሀሳብ ደግሞ ማለት ከዛ ከሚገኘው ነገር ለምሳሌ በሶሻል ሚዲያ ላይ ሰርታችሁ ገንዘብን ማግኘት መቻል አለብን ማለት ነው። ምክንያቱም አሁን ላይ ሁሉ ነገር ዲጂታል እየሆነ ስለሆነ እኛም ደግሞ ከዛ ተጠቃሚ እንሆናለን ማለት ነው። ማየትም እኮ ጥቅም አለው። ግን ሁሌ ዩቲዩብን ወይም ደግሞ ፌስቡክን ወይም ቲክቶክን እንደ ቲቪ መጠቀም የለብንም። ሁሌ ማየት ብቻ ሳይሆን እኛም እየሰራን ከዛ ነገር መጠቀም እንችላለን። እና ስሩ። በጣም ጎበዝ ልጆች አላችሁ። ከስራ አንጻርም ቢሆን ጊዜያችሁን ተጠቅማችሁ ስሩ ነው የምለው። ያው እኔም ራሴ ማለት ነው በዚህ ውስጥ እካተታለሁ። ምክንያቱም ከፈትኩት እንጂ የሰራሁበት ስላልሆነ ማለት ነው። ግን ትክክል አይደለም። መስራት መቻል ግድ ይለናል። ከሰራን ደግሞ የማንጠቀምበት ነገር የለም። እንዴት ስንት ዋጋ እንከፍል የለ እንዴት ስደት ለመምጣት። ስለዚህ ይህንንም ደግሞ መስራት ከቻልን ገንዘብ ማግኘት እንችላለን ማለት ነው። እንግዲህ ወደፊት ደግሞ እየሰራን ይበልጥ ከዚህ የበለጠ ጥሩ ሀሳቦችን፣ ትምህርቶችን፣ የተለያዩ ነገሮችን በማምጣት ከሶሻል ሚዲያ ተጠቃሚዎችም ጠቃሚዎችም ምን ሆነ ያድርገን እላለሁኝ። የዛሬው ሀሳብ ትንሽ ካንዛዛሁባችሁ ይቅርታ እላለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ
ሰላም ቆዩልኝ ይላለሁ። ቀጣይ ሌላ ቪዲዮ አቀርብላችኋለሁ። ለአሁኑ በዚሁ እንሰናበታችሁ ባይ ውዶቼ።